ይሄ የዜጎች የመልካም አስተዳደር ጥያቄ መመለስ ስራ በዚህ ቀበሌ ብቻ የሚገታ አይደለም። መንግስት ህግ ባስከበረባቸው አብዛኛዎቹ ቀበሌዎች ላይ የሚነሱ የመልካም አስተዳደር ጥያቄዎች የሚነሱ የልማት ጥያቄዎችን ለመመለስ መንግስት ትንፋሹን ዋጣ አድርጎ አቅሙን አሰባስቦ እና ህዝቡን አስተባብሮ እየሰራ ነው ያለው። በእርግጠኝነት የህዝባችንን የመልካም አስተዳደር ጥያቄ የልማት ጥያቄ ለመመለስ እኛ ምንችለውን ሁሉ ህዝባችንን ከጀርባ አድርገን ደጀን አድርገን ማንፈታው ችግር ማንመልሰው ጥያቄ አይኖርም። አመሰግናለሁ። ያው በውሃ ጉዳይ በጣም ብዙ ችግር ነበረብን፣ ብዙ እንግልትት ነበረብን። ሴቶችም ያው ተርቀት ተሚንጭ ተታች ከወንዝ ይሄዳሉ። እንደገና እዚህም ደግሞ እንደገና እንደ ኩሪያው የተቆፈረ የውሃ ጉድጓድ ያው ጥራቱን ያልጠበቀ ውሃ ነው የሚጠጣ። ህጻናቱም አዋቂውም ሁሉም ከዚሁ ነው የሚጠቀም የነበረ። በብዛት ግን ዞሮ ዞሮ በጣም በውሃ ጉዳይ ችግር ነበረብን አጠቃላይ እንደ አጠቃላይ ስንነጋገርና አሁን ያው እንዲያውም ትንሽ የተወሰነ ያው ይሄ ውሃ ገባ ተብሎ የተወሰነ አይተነ ከዚያ በኋላ ተቋረጠ። ሁሉም ተስፋ ቆረጠ። በቃ ባለው ልክ በቃ የውሃ ችግር ተመልሰን ወደ ነበርንበት ገባን። እዚያው በዚህ እየተንገላተን እያለ እንደ አጋጣሚ ያው መቼም እንግዲህ መንግስት ደረሰና ይህንን ነገር ወጦ ወርዶ ስንት ገንዘቦችን ፈሰስ አድርጎ አስተካከለልን። ያው ፓምፑ ላይ ነው ተበላሽቷል የተባለው። በዚያ ልክ መንግስት ብዙ ወጪዎችን አውጥቶ ወጦ ወርዶ ቀጥታ ክሬን ሁሉ አዘዞ ከዚያው ላይ ይዞ መጥቶ በትናንትናው ዕለት ያው አስተካከለልን። ሚያዝያ 19 ቀን ማለት ነው የተስተካከለ። ዛሬ 20 ቀን ያው ፈሶ ሁሉም ሴቱ ሁሉ በየቦታው በየቦኖዎቹ ሁሉም እየተረባረበ ነው ያለ። አሁን እየጠጣ ነው ያለ፣ እየቀዳ ነው ያለ። በጣም ተደስቷል። ተምንም በላይ ተደስቷል። ተምንም በላይ ከኔ ጀምሮ እና በዚህ ልክ ነው መንግስት ያው ያደረገው ድጋፍ ቀላል ድጋፍ ሳይሆን ከባድ ድጋፍ፣ ተስፋ የተቆረጠለት ውሃ ነው እንደገና መልሰን ያገኘ ነውና በዚህ ልክ እኛ መንግስትን እያመሰገነ ቀጣይም ቢሆን ያው እኛም ቢሆን ያው እንግዲህ ባለው እየተከታተልን ያለው ሁኔታ እናሳውቃለን። ችግሩንም ሆነ ምኑን በቃ እናሳውቃለን። መንግስትም ቢሆን ተጎናችን ሳይለይ ያለውን ነገር እርዳታውን ሁሉ አሁንም ደግሞ እንዳይለይብን ነው የምንጠይቀው። እኛም ቢሆን በዚህ ልክ መንግስት ምን ያክል ጥቅም ይሰጣል የሚለው ከዚህ ብቻ መነሻ ይሄ ይሆናል። ከዚህ በላይ ብዙም መናገርም ስለማያስፈልግ ለምን ባለ ውሃ ማለት ህይወት ነው ብሎታል። ውሃ ህይወት ነው። ውሃ ታላ አትክልቶች ሁሉ ልማቶች ሁሉ ይለማሉ። አለ ውሃ ግን አይደለም ለአትክልት አይደለም ለልማት ቀርቶ ለራስ የምንጠቀመው ካሁን ቀደም እንግዲህ እንደነበረው ያው የተለያየ በልጆች ትላትል ነገር ይፈጠራል። ይሄ ምንድነው የሚሉት ተውሃ ጥራት ጉድለት የተነሳ ነው የሚጠጣው። ተውሃ ጉድጓድ እየተሳበ ነው የስንት ሜትር ዝልቀት እያስቆፈረ በግለሰቦችና በዚህ ልክ ነው በጣም ማህበረሰቡም ያለው ተጠቃሚውም እንዲያው ያንን ወክየም ቢሆን በጣም ክብርና ምስጋና ለዚህ መንግስት ብዬ ላለሁኝ እኔ ለራሴ። አመሰግናለሁ። በነገራችን ላይ ይሄ ቀበሌ በጣም በውሃ እጥረት አሉ ከሚባሉ ቀበሌዎች አንዱ ነው። የውሃ እጥረት አለባቸው ከሚባሉ የውሃ ችግር ከሚያንገላታቸው ቀበሌዎች ውስጥ አንዱ ነው። አሁን እዚህ ማርዘነብ አካባቢ ዞር ብላችሁ ብታዩት እያንዳንዱ ሰው የሚጠቀመው በጣም የቆሸሸ ትል ያለበት የጉድጓድ ውሃ አውጥቶ ነው እየተጠቀመ የነበረው ማለት ነው። ይህንን ለመቅረፍ በተለይ በኮሌራ በሽታ በተለያየ መንገድ እየተጠቃ ጤና ጽሕፈት ቤቶች ውሃ ችግር አለ የማይባል ማህበረሰብ የለም እዚህ ቀበሌ ላይ ማለት እና ይሄኛውን ለመቅረፍ ይሄ አርፒኤስ የተባለው የውሃ ሲስተም ወይም የውሃ ዝርጋታ ስራ ለዚህኛው ፐርፐስ ተጠንቶ ከሌሎች ቀበሌ አስፈላጊ ነው ተብሎ መጀመሪያ የገባበት የውሃ ሲስተም ነው። አሁን ላይ ይሄኛው በመቀረፉ እያንዳንዱ አርሶ አደር ስታናገሩት ከፊቱ ፈገግታው ይለያል ገና ማለት ነው። በቃ መንግስት ከዚህ በላይ የሚያደርገው ነገር የለም። መንግስት አንደኛው የሚያስፈልገው ንጹህ መጠጥ ውሃ ለአርሶ አደሩ ማቅረብ፣ መብራት፣ መንገድ፣ ግብዓት ታቀረፉለት ህዝብ ከዚህ በላይ ይፈልግ። ለህዝብ አንገብጋቢው መንግስት የሚፈልጋቸው ከመንግስት የሚፈልጋቸው ነገሮች እነዚህ ናቸው እና ይሄኛው በመቀረፉ ኦልሞስት እንደ ባለሙያ እንደ ጽሕፈት ቤት እንደ ወረዳ እንደ ህዝብ የተደሰተበት ቀናችን ነው ዛሬ ላይ። ያው ማህበረሰባችንን ዛሬ እንግዲህ ከውሃ ጥም አላቀናል ብለን እናስባለን። ከዚህ የበለጠ ስራ እንደሚጠብቅብን እናውቃለን። በተለይ አንዳጎይሎችን ደግሞ ወደ ገጠሩ አካባቢ የማስፋት ከተማው አካባቢ ደግሞ እነዚህ አርፒኤሶችን
ኦን አድርጎ እንዲንከባከቡት እንዲጠብቁት ዘላቂነቱ እንዲረጋገጥ የማድረግ ስራ ከኛ ይጠበቃል። ከጉድጓድ ውሃ ነበር የምንጠቀመው እያለቀ በጣም አስቸጋሪና የውሃ እጥረት ነበረ። አሁን ሆይትን በጣም አሁን ስለመጣችልን በጣም ደስ ብሎናል። በጣም ደስተኛ ነን። እናመሰግናለን።